አንዳንድ ድል አለ ማይደበዝዝ የማይጠፋ በዘመን መካከል የራሱን አሻራ እየተወ የሚሄድ አንዳንድ ድል አለ። የህዝብ ጌጥ ነው፣ የሀገር ኩራት ነው፣ ዓለም እንዲጠይቅ ያስገድደዋል ጭምር። አድዋ እንደዚህ ነው። ከዘመን በፊት ከዘመን በኋላ ደግሞም ነገ የምናስበው የምናነበው የምንጠይቀው የሀገር ክብርና ኩራት የሆነ ይሄ ድል ዛሬም ሰዎች ይጽፉበታል፣ ይመራመሩበታል፣ ይጠይቁበታል። ትውልድ እንዲያከብረው ያስገድዳልም ጭምር። በዚህ ዘመን መካከል እዚህ ደርሰናል። በዚህ በጣም ደስ ይለናል። ጤና ይስጥልን። እንዴት ከረማችሁ? እንዴት አመሻችሁ? የተወደዳችሁ ተመልካቾቻችን ይህ የእሳት ዳር ጨዋታ ነው። ከኛ ጋር ስላላችሁ በጣም እናመሰግናችኋለን። በዚህ ሰዓት ስንገናኝ እንደምንላችሁ እዚህ ሰዓት ላይ ሀሳብ እንግዳ ነው። ይህንን ትልቅ ጉዳይ ይዘን ዛሬ ከናንተ ከተወደዳችሁት ጋር አብረን እናመሻለን። ነገ የሚከበረው የአድዋ ድል በዓል ለዚህ ሀሳባችን ለዚህ ጨዋታችን መነሻችን ነው። በዚሁ ጉዳይ መሰረት ከናንተ ጋር ቆይታ እናደርጋለን። ከዶክተር ታምራት ኃይሌ ጋር አለሁኝ። ስለዚህ ይሄንን ሀሳብ ይዘን ስንቆይ ምሽታችሁ የሰላም እንደሚሆን ተስፋ እናደርጋለን። ደህና ነህ ወይ ዶክ? ደህና እንዴት ናችሁ? እንዴት ከርመሃል? በጣም ደህና ነኝ። ሰላም ናችሁ? ከብዙ መደዋወል በኋላ ተገናኘን። አመሰግናለሁ በጣም። እኔም ስለጋበዛችሁኝ አመሰግናለሁ። ቆሎ ትወዳለህ? አልጠላም። ቤት ስትቀመጥ ቢሮ እንደዚህ? ሻይ ነው ቡና ነው ደስ የሚል? ቡና ላይ ቡና አልፎ አልፎ ብዙ ጊዜ። ለምንድን ነው ቡና አይ ግድ የለኝም የሚል ሰው ሳገኝ ሌላ ምን እየጠጣ ነው እላለሁ። ቡና ሌላ በርግጥ እንደዚህ ሻይ ይጠጣል። ሻይም ቡናም ብዙ ጊዜ ቡና ተጠቀም አይደለም? አሁን እንግዲህ ምሽት አይደለ? ከመሸ ደግሞ ቡና መጠጣት እንቅልፍ ይነሳል። ወደ ቀደም ሲል ካስተዋወቅኩት በጣም ከቁም ነገሩ ከመጀመራችን በፊት የኔን ልምድ ልነግርህ ፈልጋለሁ። ትምህርቱ ስንመደብ እኔ ስገባ ሂስትሪ ኤንድ ሄሪቴጅ ማኔጅመንት ሆነ እና ተማሪ ሂስትሪ ዲፓርትመንት ሲመደብ እንደነግጥ ነበር ከጥናቱ ሰፊነት እንደዛ የተነሳና እንደዚህ ያለው ነገር ታቅ ነበር አንተ? እንደምንጨነቅ እንደምንፈራ? አዎ ይታወቃል፣ በደንብ ይታወቃል። ያው ምንድነው ያው ሁሉም ትምህርት ክፍል ላይ ንባቦች አሉ። ሁሉም ትምህርት ክፍል ላይ እሳቤዎች አሉ፣ ስሌቶች አሉ። ነገር ግን አሁን ታሪክ ትምህርት ክፍል ጋር ሲኬድ የንባቡ መጠን ይጨምራል በጣም አንደኛው። ሁለተኛው ደግሞ የምዘና መንገዱ ብዙ ጊዜ መጻፍ ይሄ መጣጥፍ በእንግሊዝኛው ኢሴይ ታይፕ የሚባለው ከመሆኑ አንፃር እኛ ደግሞ ትምህርቶቻችን የምንማረው በውጭ አገር ቋንቋዎች ወይም አፍ ባልፈታንበት ይሆናል። የውጭ አገር ቋንቋዎች ከልጅነት ልንማረው ልናነብበት ልንጽፍበት እንችላለን። ግን በዚህ ምክንያት በአብዛኛው የቋንቋ ውሱንነቶች ይኖራሉና ማንበቡ በጣም ብዙ ነው። ከዛ በኋላ በፈተናው ደግሞ የምዘናው ደግሞ መጣጥፍ ወይም ኢሴይ ታይፕ በሚሆንበት ጊዜ እሱም ያስጨንቃል። ስለዚህ ይፈራል። ሽምደዳው መከራ ነበር እንጂ ዶ አዎ ሽምደዳም ይባላል። በጣም የሚያደክም ነበር። አዎ እንግዲህ እሱም ግን ቢሆን ያው እንደ ፍላጎት እና እንደ መውደድ እና እንደ ችሎታም ወይም እንደ ስጦታም ነው የሚሆነው። ለአንዳንዶች ይቀላል፣ ለአንዳንዶች ደግሞ ይከብዳል እና እንደ ሁኔታው ነው። ግን ደግሞ በጣም ትግስት ያስተምራል፣ መቀመጥ ያስተምራል፣ ንባብ ያስተምራል። ይሄ ደግሞ ከሆነ ጊዜ በኋላ የሚታወቅ ነው። በጊዜው በጣም የሚያናድር ነገር ሊሆን ይችላል። ለማንኛውም የአድዋ ድል በዓልን ነገ እናከብራለን እና እሱን ጊዜ ስታስቢ እንደ አንድ ግለሰብ ምንድነው በጣም የሚገርምሽ ብለህ ካልከኝ ከድሉ በላይ ልባቸው ነው የሚገርመኝ። እና ይሄን ተያይዞ ደግሞ ብዙ ነገር ይነሳል። ወደ ኋላ እንመለስ። በጊዜው የነበረ የህዝብ ስነ ልቦና እንዴት ያለ ነበር? የማህበረሰቡ ስነ ልቦና እንዴት ያለ ነበር? ወራሪን በተመለከተ እንግዲህ እሱን በተመለከተ ካየነው ማንም ሰው አገሩን ለማስነካት ፈጽሞ ፈቃደኛ አይደለም፣ የሚታሰብም አልነበረም። ስለዚህ በወቅቱ ከውጭ የሚመጣ ወራሪን በተመለከተ ከሰሜንም ከደቡብም ከምስራቅም ከምዕራብም ከመሃልም በሁሉም ቦታ ላይ ያለው ስነ ልቦና እጅግ ጠንካራ የነበረ ነው። ስለዚህ ምንም ይሁን ምን የውጭ ወራ ምን ማለት እንደሆነ አንደኛ፣ ሁለተኛ
የራስን ነጻነት ማጣት ምን ማለት እንደነበረ በደንብ ያውቁ ስለነበረ በወቅቱ የነበረው ስነልቦና አንደኛ የሀገር ጉዳይ የራስ ጉዳይ ነው። በነገራችን ላይ ይሄ የሀገር ጉዳይ ሲባል እንደው የከሌ ጉዳይ የንጉሱ ብቻ አይደለም። የሀገር ጉዳይ ሲባል የራሱ ጉዳይ ነው። የማንነቱ ጉዳይ ነው። የኑሮ ጉዳይ ነው። የህይወቱ ጉዳይ ነው። የዕለት አኗኗሩ ጉዳይ ነው። እንደዛ በመሆኑ ምክንያት ወረረህ እና ሊወርህ መጣ ማለት አንተ ላይ መጣ ማለት እንደሆነ ይታወቃል። ስለዚህ ስነልቦና የተቃኘው ራስ ላይ የተቃጣ ጥቃት እንደሆነ ስለሚረዳ እጅግ ጠንካራ የሆነ ለነጻነት ቀናይ የመሆን ስነልቦና ነበር በዘመኑ። ለዚህም ነው በጣም በአጭር ጊዜ ውስጥ በርከት ያለ አዝማቾች፣ ዘማቾች፣ ተከታዮች የክተት ጥሪውን ተቀብለው ከሁሉም አቅጣጫ ከዚህ አካባቢ ሳይባል ከሁሉም የኢትዮጵያ አቅጣጫ ወደ ድረስ ወደ ተባለበት ቦታ የተመመው። ስለዚህ በወቅቱ የነበረው ስነልቦና ባጭሩ ለማስቀመጥ ለነጻነት እጅግ ቀናይ የሆነ ስነልቦና ነበር። በጣም ይገርመው ማለት በሆነ ነገር የምትቀራረበውን ሀገር ለመዋጋት መነሳት በዚህ ላሸንፈው እችላለሁ የሚል ስነልቦና ሊኖር ይችላል። እንደው ይሄ ያለኝ እሱ ይሄ ያለው ስለዚህ በምንም አንገናኝም። እንደው ስታስበው በቴክኖሎጂም በጦርም በምንም አንገናኝም። እና ለዚህ ጥያቄ መነሻዬ ይሄ ነው። እንዴት ነው በጣም በስልጣኔም በአቅምም በዘመኑ በነበረው ነገር ሩቅ የነበረውን ሀገር አሸንፈዋለሁ ብሎ እንዲነሳ ያደረገው ምንድነው? ቅድም እንዳልኩት ነው። የመጀመሪያው ነገር ምንም አይነት የጦር መሳሪያ፣ ምንም አይነት የቴክኖሎጂ ኃይል፣ ምንም አይነት ስልጣኔ ራሱ በጦር አደረጃጀትም ደረጃ ቢሆን እጅግ የላቀ ወታደራዊ ሳይንስ፣ ወታደራዊ ጥበብን የተከተለ ኃይልም ቢመጣ ነጻነትን ሊወስድ ነው፣ አገር ሊወስድ ነው የመጣው። ስለዚህ እጁ ላይ ባለው ለመዋጋት ወደ ኋላ የሚል አልነበረም። ስለዚህ የነጻነትን ማጣት ዋጋ በደንብ አውቆታል። ስለዚህ የትኛውንም ኃይል ይዞ ቢመጣ ለመቅጠም ፈቃደኛ ነው። በነገራችን ላይ በአድዋም ቀደም ብሎ በነበሩትም አውደ ውጊያዎች ከአድዋም በኋላ በነበሩት ፋሺስት ኢጣሊያ ከ40 ዓመት በኋላ በሚመጣበትም ጊዜ ታጥቆም በነበረበት ከፍተኛ የጦር መሳሪያና ሎጂስቲክስን አደራጅቶ በመጣበትም ጊዜም ቢሆን ይሄው ስነልቦና ነበረ። በጣም ሰፊ የሆነ የቴክኖሎጂ የጦር ቴክኖሎጂ ልዩነቶች ነበሩ፣ ግን ስነልቦናው ግን እንዳለ ነው። ለምን? የስነልቦናው የሚመነጨው ለነጻነት ቀናይ ከመሆን አንጻር ነው። የአገርን ዋጋ ያውቃሉ። በወቅቱ አገር ምን ማለት ነው የሚለውን ነገር ያውቃሉ። አገርም ቅድም እንዳልኩት ሩቅ አይደለም ወይም ለሌላ የሚሰጥ አይደለም፣ የኔ ነው፣ እዛው ነው ያለው። ስለዚህ በዚህ ምክንያት እናሸንፋለን ማለትም ብቻም ሳይሆን በቃ እንመክታለን። መክተንም ስናበቃ ለራሳችንም ለህዝቡም ለቤተሰቦቻችንም እያንዳንዱ ዘማች ነጻነትን አወርሳለሁ ብሎ ነው የዘመተው። በነገራችን ላይ በወቅቱ ያው ጀግንነትም ሄዶ መዋጋትም ነጻነትን ማስከበርን ድንበር ማስከበርንም የሚለው ስነልቦና በጣም ከፍተኛ የነበረበት ዘመን ነው። የ19ኛው ክፍለ ዘመን መጨረሻና የ20ኛው ክፍለ ዘመን መጀመሪያ እነኚህ ስነልቦናዎች በተለይ በጣም ከፍተኛ ደረጃ የደረሱበት ጊዜ ነው። ምክንያቱም ከነበረው አጠቃላይ ፖለቲካል ኢኮኖሚ አንጻር ዳር ድንበር ማስከበር፣ መዝመት፣ ነጻነትን ማስጠበቅ እና ጀግንነት በጦር ሜዳ ሄዶ ውሎ ለነጻነት መዋደቅ መሰዋት በሙሉ ትልቅ ዋጋ የሚሰጣቸው ነበር። ለዚህ ነው በአድዋ አውደ ውጊያዎች የአድዋን ጦርነት የመጨረሻውን ብቻም ሳይሆን ከዛ በፊት የነበሩትንም አውደ ውጊያዎችን አንስተን እስከ መጨረሻው ብንከታተል አንዳንድ ሰዎች ፈልገው ሁሉ ገብተው ህይወታቸውን የሰዉበት ነው የጀግንነቱ መጠን። ምክንያቱም ጀግንነትም ለነጻነት መዋጋትም ትልቅ ዋጋ የሚሰጥበትም ጊዜ ነበር በወቅቱ፣ አሁንም ነው። ነገር ግን ያን ጊዜ በነበረበት ወቅት ለአገር እና መሪዎች ላዘዙት አዋጅ የመታዘዙ ነገር በጣም ከፍተኛ ነበር። ስለዚህም ነው
አሸናፊም ሊኮን የተቻለው። ከዛ ባሻገርም ደግሞ በርካታዎቹ ደግሞ መስዋዕትነትን በሚከፍሉበት ጊዜ እንደው ቅር ያላቸው ተገደው አይደለም፣ ወደው ፈቅደው አንዳንዶቹም ተው እንጂ እየተባሉ ነው ወደ ጦርነት ቦታው ላይ የሄዱት። በነገራችን ላይ የካቲት 23 ጦርነቱ በተካሄደበት እለት ከንጋቱ 11 ሰዓት ነው የጀመረው። እስከ እኩለ ቀን ድረስ ትልቅ ጦርነት ተካሂዶ ከዛ የኢትዮጵያ አሸናፊነት የተረጋገጠበት ነው። ከዛ በኋላ በተለያየ ምክንያት በአውደ ውጊያው አድዋ አካባቢ ላይ ያልነበሩና ለስንቅም ለአንዳንድ ጉዳይም ሌላ ቦታ ሄደው ጦርነቱ ተጠናቆ የጠበቃቸው ዘማቾች ሁላ ቅር ያላቸው ናቸው። እኛ ሳንሳተፍ ይሄ ሁሉ እንግዲህ ስነ ልቦናውን ነው የሚገልጸው ይሄ። ስለዚህ ከ1000 ኪሎ ሜትር በላይ አንዳንዶቹም ከ1500 ከ1600 ኪሎ ሜትር በላይ ተጉዘው የመጡ ዘማቾችም ነበሩ። ስለዚህ እዛ ድረስ ሄደን እንዴት ለሀገራችን ከወራሪ ጋር ሳንፋለም ሳንዋጋ መስዋዕት ሳንሆንም የሚል ስነ ልቦና የነበረበት። አዎ በጊዜው መቼም ሁሉ ሰው በሀገሩ ፍቅር ሊወድቅ አይችልም። ከመሪው ጋርም ላይ ስማማ ይችላል አይደለም። ያኮረፈ የሸፈተ እና አመቺ ቀን ቢያገኝ መሪውን ሊወጋ የሚፈልግ ደግሞ ሌላ ኃይል ነበረ። እንደውም እንደዚህ ላለው ሰው ክፉ ቀን ሲመጣ ሰይበለው የሚያስብል ነው። ግን አይ ብሎ ደግሞ የመሪውን ድምጽ ሰምቶ የታዘዘም ነበር። ይሄ አይገርምም? ይሄ በጣም በነገራችን ላይ የአድዋ ድል አንደኛው ትልቁ ሚስጥሩ ይሄ ነው። በነገራችን ላይ ትልቁ ሚስጥሩ ልዩነትን፣ ኩርፊያን፣ ቅሬታን፣ ቅያሜን ወደ ጎን በመተው ከውጭ የመጣን ወራሪ ለመመከት በአንድ ላይ የዋሉበት ነው። ይሄ ትልቅ ሚስጥር ነው። በነገራችን ላይ በንጉሠ ነገሥቱና በአካባቢ ገዢዎች ከእርስ በርስ ልዩነቶች ነበሯቸው። አንዱ እንደውም በጣም ደስ የሚለኝ ቆይ ልሂድና ልዋጋ ከድል በኋላ ተመልሼ ወደ ኩርፊያዬ ወደ መሸፈቴ እገባለሁ ብለው የሚሉም ነበሩ ይላል። ልዩነቶች ነበሩ፣ ኩርፊያዎች ነበሩ፣ ቅያሜዎች ነበሩ። በሁሉም ቦታዎች ነው የነበሩት። እነኚህን ኩርፊያዎች ማዕከላዊ መንግስት ላይ ብቻ አይደለም፣ ንጉሠ ነገሥቱ ላይ ብቻ አይደለም፣ እርስ በርስም ነበር፣ የእርስ በርስም ነበር። ነገር ግን ከውጭ የሚመጣ ወራሪ ኃይል አንደኛ ነፃነትን ነው የሚገፋው፣ አገርን ነው የሚወስደው፣ አገርን ነው የሚቀማው። ስለዚህ ለማኩረፊያም እኮ አገር ያስፈልጋል፣ ለመቀየምም አገር ያስፈልጋል፣ ለመቃቃርም አገር ያስፈልጋል። ስለዚህ የምታኮርፊው አገር ሲኖር ነው፣ የምትቃወሚው አገር ሲኖር ነው። ስለዚህ እነኚህ ጉዳዮች ወደ ጎን ይቅሩ ተብለው ሌላው በደሎችም ነበሩ። አንዷ ሌላው ላይ በደሎች ሳይፈጽሙ ቀርቶ አይደለም የዘመቱት። እነኚህ በደሎች ግን አገርን ከማጣት፣ ነፃነትን ከማጣት፣ ማንነትን ከማጣት ጋር የሚነጻጸሩ አልነበሩ። ስለዚህ እነኛን በደሎች ወደ ጎን ትቶ እነኛን ኩርፊያዎች፣ ቅያሜዎች ወደ ጎን ትቶ የተዘመተበት ነው። ይሄ ትልቁ የአድዋ ድል ትልቁ ሚስጥሩ ይሄ ነው። በነገራችን ላይ አንዳንድ ጊዜ ይታያል የውጭ ኃይል ሲመጣ ወይም የአንድ አገረ መንግስት ወይም ብሔራዊ ጥቅምን በሚነካ ጉዳዮች ላይ ዜጎች በአኩራፊነት ከሌላ ወገን ጋር ሲሰለፉ አድዋ ትልቅ ትምህርት ሊሆናቸው ይገባ ነበር። ይሄ በየዘመኑ ይታያል። በፍጹም በአገር ጉዳይ ላይ በብሔራዊ ጥቅም ጉዳይ ላይ የኩርፊያ ጉዳይ፣ የቅሬታ ጉዳይ፣ የቅያሜ ጉዳይ፣ የተበደልኩ ስሜት ጉዳይ ቦታ እንደሌለው አድዋ በደንብ ያሳየ ነው። ከበቂ በላይ ላለመዝመት፣ ከበቂ በላይ አብሮ ላለመተባበር፣ እንደውም አሻጥር ለመስራት ቅሬታዎች አሉ ሊባሉ ይችላል። ነገር ግን እነኚህን ሁሉ ነገሮች ታልፎ ነው አድዋ ላይ የተደረሰውና ይሄ በጣም ትልቁ የአድዋ ድል ትልቁ ሚስጥር ይሄ ነው። አዎ ቅድም እንዳልኩ እኔ እንትኑ ይገርመኛል። ይሄው መዝመቱ ምናምን አይደለም ልቡ ይገርመኛል እና ይሄ ወኔው በጣም ይደንቀኛል በግሌ። አንተ ስለ አድዋ ስታስብ ምንድነው የሚገርምህ? እንደ አንድ ታሪክን አጥንቶ እዚህ እንደደረሰ ሰው የግል ስሜትህ ምንድነው? ምኑ ይደንቃል? ዩኒክነቱ አድዋ ያው በአፍሪካም በዓለምም ዩኒክ ነው ማለት ልዩ ነው። ልዩ መሆኑ ነው። ምክንያቱም
እንግዲህ በጣም የሚገርመኝ ምንድነው ስንማርም ስናስተምርም አፍሪካ ቅኝ በአፍሪካ በጥቁር ህዝቦች ቅኝ ያልተገዛች የሚለውን ነገር ሁሉ ሰው የሚያውቀው የሚናገረው ነገር ነው። ነገር ግን እስቲ አንድ ጊዜ አውዱን እንመልከት ተብሎ የእያንዳንዱን በቅኝ አገዛዝ ቀንበር ስር ያሉ የዓለም ክፍሎችን አገሮችን ህዝቦችን ታሪክ በሙሉ ስትመለከቺ የኢትዮጵያ ልዩ መሆን ዩኒክነት በጣም ነው የሚገርመኝ በአድዋ ምክንያት። ለምን ጎረቤት አገሮችን በሙሉ ብትመለከቺ ሰሜን አፍሪካ፣ ደቡብ አፍሪካ፣ ምዕራብ አፍሪካ፣ መካከለኛው አፍሪካ፣ እስያ አሁን በጣም ሌላ ያያል ከሚባሉ ሀገራት ተርታ እየተሰለፈች ነው። ቻይና በቅኝ ግዛት ስር ነበረች። ህንድን ተመልከቺ፣ ደቡብ አሜሪካ በሙሉ እንመልከት። አሁን ትልልቅ አገራት ናቸው ተብለው የሚታወቁ አገሮችን ከአውሮፓ ውጭ ያሉትን በሙሉ እንመልከት። በሙሉ ቅኝ አገዛዝ ቀንበር ስር ነበሩ። መካከለኛው ምስራቅ፣ እስያ፣ ደቡብ አሜሪካ፣ ሙሉ አፍሪካ። ኢትዮጵያ በአፍሪካ ብቻም አይደለም በዚህ በቅኝ አገዛዝ የቅኝ አገዛዝ ሰማይ ስር ብቸኛዋ ከዛ ቀንበር ከዛ ሰማይ ስር ነፃነቷን አስጠብቃ የቆየች ነች እና ልዩ መሆኑ ይገርመኛል። ለታሪክ እኮ ረጅም ታሪክ ያላቸው አሉ። ግብጽም ባይሆን ቻይናም ብንለው ህንድም ብንለው ፐርሺያ ማነው ኢራን ብንለው ወርቅ የሆነ ታሪክ አላቸው። እኛም አለን። እነኚህ ሁሉ አገራት ግን በቅኝ አገዛዝ ቀንበር ስር ወድቀዋል። ኢትዮጵያ ግን እዛ ቀንበር። ስለዚህ ይሄ ዩኒክ የመሆኑ ነገር ይገርመኛል። ዝም ብሎ አንድ ቅኝ ያልተገዛች ኢትዮጵያና ላይቤሪያ ብለን የምንለው ብቻ አይደለም። ትልቅ ስልጣኔ ያለን የሚሉ ያላቸውም ጭምር እውነት ነው አቅምም ያላቸው ጭምር አገራት በቅኝ አገዛዝ ቀንበር ስር ወድቀው ነው የቆዩት እና ይሄ ዩኒክ መሆኑ ወይም ልዩ መሆኑ እሱ ይገርመኛል። አሁን ስለ ቀኝ አገዛዝ ቆሎ እየበላዱክ ቀልድ ግብዣ እንዳይመስል ሻዩንም እየጠጣ ንፋስ እየመጣ ነው። የቀኝ አገዛዝን ነገር መገዛትን ነገር ስታነሳ እንደው ቀኝ ብንገዛ ይሻለን ነበር የሚሉ ሰዎች ገጥመው ያውቃሉ? አዎ ያጋጥማሉ። እኔም ገጥመውኝ ያውቃሉ። አዎ ያጋጥማሉ። የሚያስቀና ነው። ጥያቄውን በሁለት መንገድ ነው ማየት። አንደኛ የጥያቄው መነሻ ምንጭ ምንድነው የሚለውን ነገር ነው ማየት የሚያስፈልገው። እንግዲህ ገዢና ፋቂነት፣ ስነልቦና ማጣት፣ ነፃነትም አጥቶ መኖርን መፈለግ ከሆነ ይሄ ትክክል አይደለም መነሻው ራሱ። ሌላኛው ግን የቁሳዊ የሆነ ነገርን አሳጥቶናል ከሚል መነሻ ሲሆን የነፃነት ዋጋ ወደ ቁስ የሚወርድም እንዳልሆነ ማየት ያስፈልጋል። በነገራችን ላይ ድልድዩ ፎቁ ምናምን ቁሳ ማለት በቅኝ ተገዝተው ከተማ ያላቸው በቅኝ ተገዝተው ማለት ቅኝ ገዢዎች ከተማ የሰሩላቸው አገራትን አይተው ሊሆን ይችላል። ወይም አንዳንድ ቁሳዊ የሆኑ ነገሮችን አይተው ሊሆን ይችላል። ይሄ አንደኛው ነገር ነው። ሁለተኛው ደግሞ እንዲሁ የነፃነትን ዋጋ ካለማወቅም የነፃነት ምን ማለት ነው? ለምሳሌ ቅኝ መገዛት ምን ማለት ነው? ኢትዮጵያውያን አሁን ያላቸው ስነ ልቦና ለነፃነት ቀናይ መሆን፣ እንቢተኝነት፣ በራሳቸው አገር የራሳቸውን ፍላጎት ለማስፈጸም ያላቸው ሙሉ ስልጣን ምን ማለት ነው የሚለውን ነገር መጀመሪያ ይሄ እንግዲህ ከእውቀት ጋር የሚገናኝ ነው። ሌላኛው ማቴሪያል ፍለጋ ከሆነ ይሄ የማቴሪያሉ ጉዳይ አሁን ከምለው ስነ ልቦና ጋር ልታመዛዝኘው የምትችው ነገር አይደለም። ለዚህ መስራት ነው፣ ሌላ ነገር የለውም። አልሰራውም አንድ ነገር ነው። ሌላው መጥቶ ይስራልኝ ደግሞ ሌላ ነገር ነው እና ሌላው ይስራልኝ ማለት ደግሞ ራሱ ያምሮ እስረኝነት ነው። በነገራችን ላይ ሲመስለኝ ግን እሱ ይመስለኝ ያምሮ እስረኝነት ያሰልጥነኝ መጥቶ የሚል ይሄ እስረኝነት ነው። በነገራችን ላይ የእስረኝነት ነው። ስለዚህ እንደዚህ አይነት ጥያቄዎች ሲያጋጥሙ በእነኚህ ሁለት ጉዳዮች አያቸዋለሁ። ዞሮ ግን እዛ ሚዛን ላይ የሚቀመጥ አይደለም። እዛ ሚዛን ላይ የሚወዳደርም አይደለም። እዛ ሚዛን ላይ የሚቀመጥ አይደለም። ምን ማለት ነው ነፃነትን ማጣት? ምን ማለት ነው አንድ ህዝብ አንድ
አገረ መንግስት ወይም ህዝቦች የሚፈልጓቸውን ነገር ራሳቸው እንዲያደርጉ የሚያስችላቸውን እድል ይቅርብኝ ማለት ምን ማለት ነው? እድልም ብቻ አይደለም አቅም ምን ማለት ነው? ልክ ነው እዚህ ማቴሪያል ጉዳዮች ሊታዩ ይችላሉ ግን በዛ ደረጃ ያንን የሚባለውንም የቁስ ወይም የኢኮኖሚ እድገት ልንለው እንችላለን ራስ መምጣት ተፍጨርጭሮ እየተቻለ መጥቶ እንዲያርግልኝ ማለት ራሱ ያምሮ ስለኝነት ነው ያጋጥማል። እንዲሁ ሻይ ላይ የምናወራውን እናንሳው ብዬ ነው። ቀደም ሲል ስታወራኝ በተለይ የማኩረፍ አይደል ሀገርን ደግሞ መሪን እንደዚህ ነበር እና ተፈጥሯይም ነው ብዬ አምናለሁኝ። አንዱ የሚገርመው ነገር የመመካከር እና የመደማመጥም ውጤት ነው ብዬ አስባለሁኝ። እና ይሄ በጥሞና ወይም በእርጋታ የመጣው ነገር ሰምቶ ለፍሬው የመሄድም አንዱ ውጤት ነው። ስለ መመካከርና ስለ መደማመጥ እናንሳ። ምን ይመስልሃል? አዎ ልክ ነው። እንግዲህ ያው መመካከር መደማመጥ የስልጣኔ መገለጫ ነው። እንግዲህ ስልጣኔ ምን ማለት ነው የሚለውን ነገር ያው ብዙ የሆነ ብያኔዎች ሊኖሩ ይችላሉ ግን እንደ ማህበረሰብ መደማመጥ እንደ ህዝብ መነጋገር መመካከር በጣም ስልጡን የሆኑ ማህበረሰቦች ስልጡን የሆኑ ህዝቦች የሚያደርጉት ነገር ነው። በነገራችን ላይ እና አስቸጋሪ ጊዜያቸውንም የሚያልፉበት ነው። አዎ በነገራችን ላይ በጣም የሚመካከሩ በሐሳብ እና በመነጋገር የሚያምኑ ማህበረሰቦች በጣም ባህላቸውን ጠብቀው ረጅም ዘመን የሚቆዩ የሚያጋጥሟቸውን ጊዜያዊ ችግሮች በሙሉ የሚሻገሩ ናቸው እና ከዚህ አንፃር ዘመኑ የመመካከሩ ጉዳይ በጥሞና ጉዳዮችን የማጤኑ ጉዳይ በደንብ የሰፈነበት ጊዜ ነበር። በነገራችን ላይ አንደኛው ማሳያ ምንድነው እንግዲህ የጣሊያን ቅኝ አገዛዝ መንግስት ኢትዮጵያን ለመውረር እንቅስቃሴ ከጀመረበት ጊዜ ጀምሮ ጦርነቱ እስከ ተካሄደበት ጊዜ ድረስ ያለውን ወራት እና ጊዜ ልብ ብለን ስንመረምር በዘመቻው መሃል ላይ በጣም ከፍተኛ የሆነ ጥሞና ከፍተኛ የሆነ ምክክር ከፍተኛ የሆነ መደማመጥ የነበረበት ነው። በነገራችን ላይ አንደኛውን ምሳሌ ለማንሳት ያህል ሁልጊዜም ማነሳው አለ ሌሎች ምክሮች ላይም አንስቼው ሊሆን ይችላል። መቀሌ ላይ የመሸገው የጣሊያን ቅኝ ገዢ ጦር በእቴጌ ጣይቱ ብልሃት እጅ እንደሰጠ እንደፈታ ይታወቃል። እቴጌ ጣይቱ የመቀሌ የመሸገውን የጣሊያን ጦር የሚጠቀምበትን ምንጭ ወታደሮች እንዲቆጣጠሩ ካደረጉ በኋላ ውሃ ጥሙም መጥቶ እጅ እንዲሰጡ ተደረገ። እጅ እንዲሰጡ ሲደረግ ምን ይደረጉ? እነዚህ ሰዎች ምርኮኞች ናቸው። የጦር ሊዋጉ የመጡ ናቸው። አገር ሊወስዱ የመጡ ናቸው። ግን ውሳኔው ምን ነበረ ነው? ውሳኔው ይሂዱ ነው። እንግዲህ ከ80 እስከ 120 ሺህ በአማካይ 100 ሺህ ጦር የዘመተበት ነው። ከመላው የኢትዮጵያ ክፍል ከምዕራብ ኢትዮጵያ፣ ከምስራቅ ኢትዮጵያ፣ ከማዕከለኛው፣ ከደቡብ ኢትዮጵያ፣ ከሰሜን ኢትዮጵያ፣ ከሰሜን በሙሉ ዘምቶ እዛ ያለበት ነው እና መቀሌ ላይ ይሄ ነገር በሚሆንበት ጊዜ ሊወጋ የመጣን ሰራዊት እጅ ከሰጠ በኋላ ይሂድ በቃ ብሎ ማለት አንደኛ መስማማትን ይጠይቃል። አንዳንዶች እኮ ያጉረመረሙ አሉ። ለምንድን ነው የሚሄደው? አዎ አሉ እጃችን ገብቶ አሉ ነበሩ። ግን አይ እንደዛ አይደለም። እስከ መጨረሻው ጊዜ ለሰላም እድል መስጠት ያስፈልጋል። ይሂዱ፣ ሀገራችንን ጥለው ይሂዱ። እኛ አላማችን ነጻነታችንን ማስከበር ነው እንጂ መበቀል አይደለም፣ በቀል አይደለም። ስለዚህ እንዲሄዱ ይደረግ። እንደውም ስንቅም ይቅርብላቸው ተብሎ የጋማ ከብትም ቀርቦላቸው እንዲሄዱ ተደርጓል። እዚህ ላይ መነጋገር አለ፣ መስማት አለ፣ ማዳመጥ አለ። ኦኬ የታዘዘውን ነገር መቀበል አለ። ያው ትዕግስትም ጭምር አለ። ስለዚህ በዘመቻው ሂደት
ከመጀመሪያው ጀምሮ እስከ መጨረሻው ባለው ሂደት ላይ መነጋገር፣ መስማማት፣ መደማመጥ ነበር። አለፍ ብሎ አንዳንዶች ለዘመቻ የወጣ ሰራዊት ከመሆኑ አንፃር አንዳንድ ከስምምነት ውጪ የሆኑ አውደ ውጊያዎች ያጋጥሙና ቶሎ እንዲስተካከሉ ይደረግ ነበርና ይሄ የመስማማት የመደማመጥ እና ገዢዎች ደግሞ ወይም አዝማቾች የሚያዙትን የመስማቱ ነገር ትልቅ ስልጣኔ ነው፣ ትልቅ መደማመጥ ነው። ስለዚህ ያን ጊዜ ያም ነበር። ከጦርነቱም ተካሂዶ ካለቀም በኋላ በነበረው የጦርነቱን ማጠቃለያ ከዛ የመልስ ጉዞ ላይ የነበረውም ነገር ተመሳሳይ ነው። ስለዚህ ጦርነቱ የብዙ ሚስጥሮች ውጤት ነው። ወይም ድሉ የብዙ ቅድም እንዳልኩት አንደኛ የመኳረፍን ትቶ ቅያሜን ትቶ ተበድያለሁ የሚለውን ስሜትን ትቶ የጎንዮሽ ኩርፊያዎቹን ትቶ ይሄ ትልቅ የአንድነት ሚስጥር ነው። ይሄ ሌላው አሁን አንቺም እንዳነሳሽው የመደማመጥ የመመካከር የመስማማትና ትዕግስቱም ደግሞ ለሰላም ምን ጊዜ ማረፈደም የሚል ነገር የነበረበት ነው። ለዚህ ነው ድልም ሊገኝበት የቻለው። የታሪክ ጸሐፊዎች የአድዋ ድል የዓለምን ታሪክ ቀይሯል ብለው ይላሉ። አዎ ምን ማለት ነው? ቅድም ያነሳሁት ነው። ይሄ በዚህ እንትና በደንብ ይታወቃል። ሬመንድ አሜሪካዊው ጸሐፊ ምንድነው አድዋ ይሄ መጽሐፍ ስለ አድዋ ነው፣ የዓለምን ታሪክ ስለገለበጠው ታሪክ ብሎ ነው መጽሐፉን የሚጀምረውና የዓለምን ታሪክ የገለበጠው ማለት በብዙ አንፃር ነው። አንደኛውና ትልቁ ነገር ቅድም እንዳልኩት ዘመኑ በቃ የአድዋ ድል የተመዘገበው ቅድም እንዳልኩት በቅኝ ግዛት ሰማይ ስር ነው። ቅኝ ግዛት ማለት ያለምንም ማጋነን ከ90% በላይ ከአውሮፓ ውጭ ያሉት የዓለም ክፍል በሙሉ በቅኝ ግዛት ቀንበር ስር ነበር። ከ90% በላይ ይቀላል አይደለም። ቅድም አንስቼዋለሁ። እስያን፣ መካከለኛው ምስራቅ፣ ደቡብ አሜሪካ፣ አፍሪካን በሙሉ በቅኝ ግዛት ቀንበር ስር ላይ የነበረ ነው። የዘመኑ ስርዓት ወይም እንደው የዓለም ስርዓት ወይም ወርልድ ኦርደር ብለን በዘመኑ ካልነው የቅኝ ግዛት ዘመን ነው። ኦርደር ነው፣ ኖርማል ነው። እንደ ቡና ቁርስ ሀገራትን የተከፋፈሉበት ዘመን ነው። ኦርደር ነው። በቃ አይገርም። አንድ ሀገር ለምሳሌ ተኬዶ አንዱ ቅኝ ገዢ ሀገር ቢይዘው ዜናም ይሆን አይደለም። አይገርምም። የሚገርም አይደለም። የወርልድ ኦርደሩ የቅኝ ግዛት ዘመኑ ሁሉንም የዓለም ክፍሎች በቁጥጥር ስር የማዋል ነው። ይሄ የዓለም ታሪክ ተብሎ የሚባለው ወይም ኦርደሩን የገለበጠው የተባለበት ምክንያት ምንድነው? ኦርደሩ ቅኝ መግዛት ነው የነበረው። አድዋ ጋር በምንም እዚህ ላይ ደግሞ እንደገና የአፍሪካም አለው። የአፍሪካ በሚሆንበት ጊዜ ደግሞ የቆዳ ቀለም ጉዳይም አለው። ነጭና ጥቁር እሱም ጉዳይ አለው። ስለዚህ ይሄም ጉዳይ ስላለ በጦርነት አሸናፊነት ምክንያት ነጭ ሁሌ አሸናፊ፣ ጥቁር ደግሞ ሁሌ ተሸናፊ ማይነካ ነው ታስቦ የነበረው። ልክ አድዋ ሲመጣ አይ ሁሉም የዓለም ክፍል በቅኝ ገዢዎች ቁጥጥር ስር ሊሆን እንደማይችል አንድ ሁሉ ጊዜ ደግሞ የአውሮፓ ቅኝ ገዢ ያው እንግዲህ ቀለማቸው ነጭ በመሆኑ ምክንያት ነጮች ከመጡ ጥቁሮችን አሸንፈው አገራቸውን ይወስዳሉ የሚለው ነገር የገለበጠ ነው። ስለዚህ ጥቁር ሊያሸንፍ ይችላል የሚል ስለዚህ ይሄ ታሪኩን የዘመኑን ታሪክ የገለበጠ ነው። ለዚህ ነው ነጭ ናቸው ሀገራትንም እንደዚህም አለ እንዴ እንዲሉ ያደረገ ነው አድርጓል። ኢትዮጵያን ካረጉኛ እንዴት ያቀተናል? ይሄ ምንም እኮ የታወቀ ነው። በኋላ ላይ ላሉት የነጻነት የጸረ ቅኝ አገዛዝ ትግሎችም እኮ አንደኛው ምክንያት የኢትዮጵያ በዚህ የቅኝ ግዛት ዘመን ላይ ነጻነቷን አስከብራ በአድዋ ድል ሁልጊዜ ነጭ አሸናፊ አይደለም የሚለውን ስላረጋገጠች ለሌሎቹ ለካ እንዲህ መሆን ይችላል የሚል የነጻነት ጮር ነጻነታችንን እኮ እምቢ ብንል እናስከብረዋለን የሚል መልእክት ያስተላለፈበት ነው።
አንዳንድ ምን ሰማቸው ነገሮች ኢትዮጵያውያን የአድዋን ድል በልኩ አልተረዱትም ብለው የሚሉ ሰዎች አሉ እና ግዝፈቱ እና አንዳንዱ ነገሩ በደንብ የገባቸው አይመስልም የሚሉ የውጭ ጸሐፍት አሉ። ይመስላል እንደዛ? ነው። በደንብ በልኩ ወዲያው የገባቸው አሉ። እሺ ሁሉም ኢትዮጵያዊ የአድዋ ድል ዋጋው በየዘመኑ እንግዲህ አሁን ያለውንም ብቻም ሳይሆን በየዘመኑ ያሉ ትውልዶች በዛው ልክ ዋጋውን አልተረዱትም ነበር። ለዚህ አንዱ የሚያነሱት ምናልባት ከድሉ በኋላ እንኳን በየጊዜው ድሉን ለማክበር ጊዜ አልነበራቸውም። ከ7 ዓመት በኋላ እንደዚህ ነው ድሉን ማክበር የጀመረው ብለው ያነሳሉ። አንዱ ድሉ ነው፣ የድሉ ጉዳይ ነው፣ ዋጋ በመስጠት ጉዳይ። አሁን እንግዲህ እንደ በግልጽ እንነጋገር። እሺ አሁን 130ኛ ዓመቱ ነው። አድዋ ድል መታሰቢያ ሙዚየም መቼ ነው የተሰራው? በቀደም። ይሄ ሁሉ ዘመን ለምንድን ነው መታሰቢያ ያልነበረው? አንደኛ ማለት የመጡ መንግስታት ዋጋ ሰጥተውታል ወይ? ይከበር የነበረው ቀኑ ይታሰብና አደባባዮች ላይ አንድ ሁለት ጊዜ መስቀልና በኋላ በደርግ ዘመን ደግሞ አቤት አደባባይ የሚባልበት ቦታ አለበለዚያ የዳግማዊ አጼ ምኒልክ ሐውልት ያለበት ቦታ ነው። ስለዚህ ለምንድን ነው እስከዛሬ የአድዋ ድል ይሄን ያህል ዋጋ ኖሮት አንድ መታሰቢያ ቦታ ላይ ሳይኖረው የቀረው በዚህን ሁሉ ዘመናት? ይሄ አንደኛው። ስለዚህ ዋጋ ተሰጥቶታል ወይ? የሚገባውን ዋጋ ተሰጥተነዋል ወይ? አውቀነዋል የሚለውን ነገር ጥያቄ የምናነሳበት ጉዳይ ነው። ይሄ አንደኛው ጉዳይ ነው። ሁለተኛ በወቅቱ ያረጋገጥነው የፖለቲካ ነጻነታችንን ማባረራችንን መተው አገሩን የነጻነት ምልክት የሆኑ ባንዲራው አለመደምሰሱ፣ ባህሉ ማንነቱ አለመሄዱ ነው። ይሄ የፖለቲካ ነጻነት ነው ወይ የባህል ነጻነት ልንለው እንችላለን። ግን ኢኮኖሚያዊ ነጻነት ነበረን ወይ? ስለዚህ የፖለቲካ ነጻነታችን ትልቁ ዋጋው ቅድምም እንዳነሳው ትልቁ ስነ ልቦናው ቀጥሎ ላሉት ፍላጎቶቻችን መደላድል ነው እንጂ በራሱ ግብ አይደለም። በራሱ የመጨረሻ ግብ አይደለም። እኛ እኮ ነጻ ሀገር ነን ብለን ባንዲራችንን ይዘን ባህላችን ማንነታችንን ይዘን በቃ እኮ ተመችቶናል ብለን ብንቀመጥ ጉስቁልናው ካለ ዋላ ቀርነቱ ካለ የነጻነት ዋጋ ምኑ ጋር ነው? የነጻነት ዋጋ እነኚህንም ፈተናዎች በራስ መንገድ መፍትሄ ለመስጠት እና ለመበልጸግ እድሉን ስለሚሰጥ ነው። ሌላ አሰልጣኝ አይኖርም፣ ወይም ሌላ የሚመጣው አሰልጣኝ ደግሞ የራሱ አጀንዳ ስለሚኖረው የኛን ጥቅም ሊያስጠብቅ አይችልም። ስለዚህ የራሳችን ጥቅም የምናስጠብቅበትን እድል የሚሰጥ ነው። እንግዲህ ያው የፖለቲካ ነጻነቱ መደላድል ነው። ስለዚህ ያገኘነውን የነጻነት ድል ለመመንዘር አልታደልንም። ለዚህ ነው ነጋድራስ ገብረሕይወት ባይከዳኝ በእውነት አሁን እኛ አርነት አለን፣ አርነት ያለው ህዝብ ማለት ብቻው ባንዲራ ያለው ማለት አይደለም፣ ይልቁንም ራሱን የቻለ ህዝብ ነው። ስለዚህ ነጻነት ማለት ወይም በአድዋ ድል ያገኘነው ነጻነት ማለት ምሉ የሚሆነው በራሳችን ስንችል ነው። በተለይ የኢኮኖሚ ደግሞ በራስ ትልቅ ዋጋ ነው። ቅድም እንዳነሳው እስከ ዛሬ ለምን ዋጋ አልሰጠነውም የሚለው ነገር ነው። አሁን ገና ነው እኮ መታሰቢያው የመጣው። በትርክቱ አለ፣ በመጽሐፉ አለ፣ በልዩ ልዩ የባህል መገለጫዎች አሉ። ነገር ግን ለምንድን ነው መታሰቢያ ኖሮት በዛው በሚመጥነው ልክ ያላኖር ነው? አሁን ገና ነው። ስለዚህ አንደኛ ዋጋውን አልተረዳንም። ሁለተኛ ያ ያገኘነው ነጻነት ወደ ሌላ መመንዘር እንዳለበትና ምሉ እንዲሆንም የተሰራ ስራ አልነበረም። በነገራችን ላይ 1928 እኮ ከ40 ዓመት በኋላ እኮ ጣሊያን ሲመጣ እኮ ያንን ነጻነት ተጠቅመን ምን ያደረግነው ዝግጅት አለ? ያንን ነጻነት እንግዲህ በአድዋ ድል ነጻነታችንን አረጋገጥን። ቅድም እንዳልኩት በቅኝ ግዛት ሰማይ ስር ልዩ ሆነን አስከበርን ነጻነታችንን። በወቅቱ የሊግ ኦፍ ኔሽንም አባል ሆነን በልዩ ሁኔታ በሚገርም ሁኔታ። ግን 40 ዓመት ተቆይቶ ደግሞ ሲመጣ
ተጋላጭነታችንን እንኳን ይዘኑ ነው የቆየ ነው ማለት ነው። ስለዚህ ከሁለት አንፃር ነው ዋጋ ከመስጠት አንፃር፣ ሁለተኛ ያገኘነውን ደግሞ ሙሉ በማድረግ በኢኮኖሚ ራስን በመቻል ሙሉ ማድረግ አልቻለም። ከዚህ አሁን ተሰርቶ ካየነው የመታሰቢያ ቦታ በተጨማሪ አድዋ ሙሉ እንዲሆን ምን ይፈልጋል? ምን ይመስልሃል? ራስን መቻል ነው። ራሱን ያልቻለ ህዝብ አርነት አለ ሊል አይገባም እንዳለው ነው ነገር አስገብረውት በግለሰብም እንደዛ ነው የሚያስከብረው በሁለት እግር መቆም ነው። አገራት ምንድነው የሚያስቆጨው ነገር ምንድነው? የነጻነት ቀንዲል ሆነን በቅኝ ግዛት ስር የነበሩ አገራት አልፈውን ሄደው ከነሱም ተመጽዋች ምንሆን ከሆነ ጥያቄ ውስጥ ሊያስገባው ይችላል። ይሄን ስለዚህ ሙሉ መሆን አለበት። ሙሉ የሚያደርገው ደግሞ ራስን መቻል ነው። ነጻነቱ እኮ በራሱ ግብ ነው። የስነ ልቦና ምንጭ ነው። የብዙ የማንነትን መገለጫ ነው። በዚህ ላይ ብቻ ግን የሚያበቃ አይደለም። ራስን ካልቻልንበት፣ አባይን ካልገደብንበት፣ ማዳበሪያ ፋብሪካ ካልሰራንበት፣ ከልመና ካልወጣንበት፣ ስንዴውን አምርተን ራሳችን በራሳችን መመገብ ካልቻልንበት ይሄ የነጻነቱ ጉዳይ ሙሉ ሊሆን አይችልም። ሙሉ የምናደርገው ራስን በመቻል ለዚህ ነው በየጊዜው እሺ በዘመኑ የዛሬ 130 ዓመት እነሱስ አድዋቸውን ተዋጉ፣ አሸነፉ፣ ድል አደረጉ። እነሱ ነው አድዋው። ያንቺ አድዋ ምንድነው? የኔ አድዋ ምንድነው? የተመልካቹ አድዋ ምንድነው? ያን እያንዳንዱ ዘመን የራሱ የሆነ ተልእኮ አለው። እያንዳንዱ ትውልድ የራሱ ተልእኮ አለው። ያንን ተልእኮ በዘመኑ በጊዜው ይፈጽማል። ያ ደግሞ ነጻነቱን ሙሉ የሚያደርግ የሚያስከብረው እና መልካም ነገር ለቀጣዩ ትውልድ የሚያስረክብበት ያለበት እንጂ ያንኑ ይዞ ቢቆዘም ተቆዘመኩ ብዙ ያማ ዋጋ የለውም ማለት አይደለም። የስነ ልቦና ጥንካሬ ዋጋ የለውም ማለት አይደለም። ግን መመንዘር መቻል አለበት ራስን በመቻል አሁንም ተጋላጭ የሚያደርገን ከሆነ መጠየቅ አለብን፣ ማሄስ አለብን ክሪቲካሊ ማለት ነው። አለፍ ብሎ ቅድም ብንገዛ ኖሮ የሚሉ ሰዎችም እንዳይኖሩ ማለት ነው። እንዳይኖሩ የቡና የሻይ ላይ አንድ ሁለት የጠቃቀስካቸው መጽሐፍትና ጸሐፍት አሉ። እንደው ግን ከተጻፉት ሁሉ በጣም የሚማርክህ የትኛው ነው? ስለ አድዋ በጣም ይሄማ ደስ ይለኛል ልቤን ነው የሚሞላው ብለህ የምትለው? በነገራችን ላይ አድዋ ላይ ብዙ ጽሁፎች ተጽፈዋል፣ ግን ገና በሙሉነት አልተጻፈም ከሚሉት ተማሪ ነኝ። አዎ አድዋ ላይ በሙሉነት በውጭ ሀገር ጸሐፊዎች ተጽፏል። በኢትዮጵያውያን የተጻፈው አለ በተወሰነ ሌሎች ጽሁፎች ደግሞ በመጣጥፍ ደረጃ ወይም በጥናት ወረቀት ወይም አርቲክል በሚባል ደረጃ ነው የተጻፉት። አድዋን በተመለከተ ግን በደንብ የተጻፈ በደንብ ሁሉን ነገር ሊገልጽ በሚችል የለም። እንደ ማጣቀሻ የአድዋ ድል 100ኛ ዓመት በሚከበርበት ጊዜ በኢትዮጵያ የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ያሳተመው ፕሮሲዲንግ መርጠዋለሁ የተለያዩ ነገሮችን በማካተቱ ምክንያት። ግን እሱ ሙሉ ነው ልል አልችልም። ብዙ አድዋ ብዙ ነገር ነው። ለምንድነው እንዴ? ለምንድነው በደንብ ማለት ጊዜውም ቀላል አይደለም መቼም ታሪክ የሚያጠኑ የሚወዱ ሰዎችን በጣም ብዙ ናቸው። ለምንድነው ታዲያ በሙላት እስካሁን ያልተጻፈው? ያው እንግዲህ አንድም የቤት ስራ ይሄ ነው። ያው እንግዲህ ይሄን ፕሮሲዲንግ የጻፉ ያሳተሙ ሰዎች ምስጋና ይገባቸዋል። ሙከራው መበረታታት ቀላል አይደለም። እነኚህን የጥናት ወረቀቶች በሙሉ ሰብስቦ በፕሮሲዲንግ ለ100ኛ ዓመቱ ማዘጋጀቱ ቀላል የሚባል ልፋት ጥረት ምናምን አይደለም፣ ቀላል የሚባል አይደለም። ነገር ግን በሙሉ በደንብ በሰፊው ለመሄድ ብዙ ነገሮች ይፈልጋል። አድዋ በጣም ቅድም እንዳልኩት በጣም ብዙ ነገር ነው። ብዙ ተመራማሪዎች ጊዜ ወስደው ብዙ ተጉዘው ብዙ መረጃዎችን ሰብስበው መስራት አለባቸው።
ከዚህ አንፃር ያው ልክ አድዋን ብቻም ሳይሆን ሌሎችም የሀገራችን የታሪክ የጥናቱ መጠን ገና ነው ብለን የምናልፈው ነው። እንደ ሌሎች ያደጉ አገራት እንደሚያጠኑት ጥናት አይደለም። ግን በጣም ጥሩ የሆኑ ጽሁፎች፣ መጽሐፍት፣ መጣጥፎች፣ የጥናት ወረቀቶች አሉ። አድዋ ተብሎ ጉግል ቢደረግ በርከት ያሉ አሉ። ግን ምንድነው ቅድም ላነሳሽው ጥያቄ እንደው ይሄ ነው ብለሽ ለማለት ግን የምልኡነት ጉዳዮች ውስንነቶች ይኖራሉ። አንዱ ስለ አዋጁ ሊያወራ ይችላል። አንዱ ስለ ጦር መሳሪያ ያወራል። አንደኛው ስለ ዲፕሎማሲ ያወራል። ሌላኛው በእለቱ የነበረውን አውደ ውጊያ ያወራል። መበታተናል እና ብዙ አንጻሮች ወይም አስፔክትስ አሉትና ቀላል ጉዳይ አይደለም። አንዳንዱ ከቅኝ ግዛት ያወራል። አንዳንዱ አድዋ ከአፍሪካ አንጻር ምን ማለት ነው ይላል። አንዳንዱ በቀጣዩ የኢትዮጵያ ዕጣ ፈንታ ላይ አድዋ ያለው አንድምታ ምንድነው ይላል። ለአፍሪካ የነጻነት ንቅናቄ ያበረከተው አስተዋጽኦ ምንድነው ይላል። ሌላው ደግሞ በሌሎች የአውሮፓም የአፍሪካም ሀገሮች ምን ተጽዕኖ ይዞ መጣ የሚል አለ። ስለዚህ አድዋ በጣም ሰፊ ከመሆኑ አንፃር እንደው የተጠቃለለለት ይሄ መጽሐፍ ተብሎ የሚባል አይደለም። ልክ እንደ ሌሎቹ ሁሉ እንደ ሌሎች ታሪካዊ ሁነቶች ሁሉ በደንብ በስፋት ሊጠና የሚገባው ጉዳይ ነው። በተለይ ደግሞ በኢትዮጵያውያንና በሀገሬው ሕዝብ በባለ ታሪኩ የተሞከረ ይመስለኛል። ለምሳሌ የጂጂ አድዋ ጅማሮ ነው። የጂጂ አድዋ በጣም የሚገርመው ዶክ ጅማሮ ነው ሁሉ ማለት አሁን አድዋ አሁን ትልቁ ነገር ምንድነው መሰለሽ? አድዋ የቀጣዩን የኢትዮጵያ ታሪክ የወሰነ የቀጣዩን የአፍሪካ ታሪክ የወሰነ በዓለምም ታሪክ ዩኒክ የሆነ ነገር ነው። ከዚህ አንፃር በአመት የምናከብረው ጉዳይ ብቻም አይደለም። አሁን ሙዚቃዎቻችንም ብለን ብንል የጥበብ ስራዎቻችን የባህል ስራዎቻችን የእይታ ጥበባቶችን ብለን በምንመለከትበት ጊዜ በአመት ጠብቀን የምናያቸው ጉዳዮች አሁን የአድዋ ድል መታሰቢያ ሙዚየም መንግስት ሲገነባው ምንድነው ያደረገው? በየአመቱ አንድ ቀን ብቻ ለማክበር ሰዎች ይሰበሰቡበት የነበረውን ነገር የዕለት ጉዳይ ነው ያደረገው። ይሄ ነው ትልቁ ነገር። አሁን በዚህ መንግስት ልዩ ትኩረት ተደርጎት ዋጋውን የአድዋ ድል ዋጋን በመረዳት እና በመመንዘር ጉዳይ ላይ ትልቅ የተደረገው ነገር ምንድነው? የአድዋ ድል ጉዳይ ይሄ የመታሰቢያ ሙዚየም ከመኖሩ በፊት በአመት አንድ ቀን ነው ሰው እዛም ለማክበር የሚሄድበት። አሁንስ ሙዚየሙ ስላለ የካቲት 24ም ይሄዳል፣ ጳጉሜ 3ም ይሄዳል፣ ታህሳስ 2ም ይሄዳል፣ እንቅ ይሄዳል። ሰው ምን ሆነ? የዕለት ጉዳይ ሆነ፣ የሳምንት ጉዳይ ሆነ፣ የወር ጉዳይ ሆነ፣ የዘወትር ጉዳይ ሆነ። አድዋ የዘወትር ጉዳይ ነው መሆን ያለበት። ጥበባትንም ስንመለከት እንደዛ ነው። አሁን ጥበባትን እንግዲህ በጣም በርካታ የጥበብ ስራዎች አሉን። በጣም በርካታ የባህል መገለጫ የሆኑ ነገሮች አሉ። ሌሎች አገራት የአድዋ ልክ የማያክል ውርስ ቅርስ ኖሯቸው እንዴት ነው በባህሎች የሚሰሩት? እንዴት ነው እንትኖቻቸውን የሚሰሩት? እንዴት ነው የሙቪዎቻቸውን የሚሰሩት? አንዳንዶቹ እንደውም ቀይረው ሽንፈታቸውን በድል ቀይረው ባለፈው እንደውም እናንተው ጋር የዛሬ አመት ነው የዛሬ 2 አመት ከሌይኩን ጋር በነበረ ኢንተርቪው ነው አንድ ድል ላይ የቪየትናምን እና የአሜሪካንን በ1950ዎቹ የነበረውን የጦርነት ታሪክ በኋላ ላይ የነበረውን የጦርነት ታሪክ እያነሳን ያው በጣም በርካታ ቪየትናማውያን ዋጋ ከፍለዋል፣ አሜሪካኖችም ዋጋ ከፍለዋል። በጣም አውዳሚ ጦርነት ነበረ። ግን ታሪኩ አለ አይደል? ሆሊውድ ደግሞ አለ አይደል? ታሪኩ ሌላ ሆሊውድ ሌላ። ለምን እንደዛ ሆነ? ምንድነው ሰው እንኳን ያልተፈጠረው ነው እንትንም ነው እንጂ አሜሪካውያን እኮ የቪየትናም ወረራ ጉዳይ የፍትህም ጉዳይ ነው። ኢፍትሃዊ የሆነውን ጉዳይ እንኳን ፍትሃዊ ለማድረግ የተከደበት ርቀት
ያን ጊዜ ከፍተኛ ተቃውሞ ነበር ከራሳቸው ከአሜሪካ ዜጎች ጭምር። የዚህ የጸረ ቪየትናም ጦርነት ንቅናቄ አሜሪካንን ያን ጊዜ ሲያናውጥ ነበር። እንደዛ እንኳን ሆኖ ሆሊውድ በኋላ ላይ እየሰራ ያለው ነገር ምንድነው ብለን ስንመለከት ውርስ ማለት ቀና የሚያስብል ውርስና ቅርስ እንኳን በሌለበት እንደዚህ ይሰራል። ሙዚቃዎቹንም ብንመለከት ሌሎች የእይታ ጥበባትንም ስዕሉንም ቅርጻ ቅርጹንም ትወናውንም ምኑንም ስንመለከት ገና አልተነካም። ጥናቱ ብቻ አይደለም ገና አልተነካም። ምክንያቱም ቅድም እንዳልኩት ነው ብዙ ጥበቦች ብዙ ውርሶች ከዛ ውስጥ ሌሰኖች የምንወስድበት ነው። እዛ ውስጥ ሄዶ ለመታመም ሳይሆን ከዛ ላይ ተወስዶ ብዙ ትምህርት የሚወሰድበት ነው። አቅምም የሚሆንበት ነው በነገራችን ላይ እና አሁን የአድዋ ድል መታሰቢያ ሙዚየም በመገንባቱ በጣም በርካታ ታዳጊዎች በጣም በርካታ ኢትዮጵያውያት የውጭ ሀገር ዜጎች በጥቁር ህዝቦች ነጻነት ጉዳይ ላይ ያገባኛል የሚሉ ሰዎች ትልልቅ እንግዶች እየመጡ ያን ቦታ ይጎበኙታል። አሁን ዋጋው በጣም ከፍ እያለ ከመሆኑ አንፃር ነገ ከነገ ወዲያ የሚኖረው ስነ ልቦና በጣም የተለየ ነው የሚሆነው። የዘወትርም ጉዳይም ስለሆነ ትልቅ ነገር ነው። በጣም የዛሬ እኔ እናንተ ተገናኝተን ያወራንበት ጉዳይ ነገ የሚከበረው የአድዋ ድል ሆኖ ዋናው ሀሳባችን ግን አድዋን እንዴት አሸነፍን የሚል ነው። ዶክተር ታምራት አድዋን እንዴት ነው ያሸነፍነው? አድዋን ያሸነፍነው በእኔ እይታ በሁለት በሶስት ምክንያት ነው። አንድ በመተባበር ነው። አንድ በመሆን ነው። መጀመሪያ ያው ጨዋታችን በምንጀምርበት ጊዜ አንስተነዋል። መጀመሪያ ልናሸንፍ የቻልነው አንድ በመሆን ተበታትነን አይደለም። አድዋ ተበታትነን ያሸነፍነው ነገር አይደለም። አንዱ አኩርፎ እንዳትመጣ ተብሎ አንደኛው ታስሮ ሌላኛው ወደ ጎን ተገፍቶ ያሸነፍነው ድል አይደለም። ያሸነፍነው አንደኛው ነገር አንድ በመሆን ሁለተኛው ያሸነፍነው ከዚሁ ጋር ሊገናኝ ይችላል በጥበብ እና በትዕግስት ነው እና በመደማመጥ በመመካከር በትዕግስት ነው። ትዕግስቱ የሚመነጨው የተፈጠረውን በቅኝ ግዛት የመውረር አጀንዳ በሰላም ሊቋጭ ይችል ይሆናል የሚል ትዕግስትም በማሳየት ጭምር ትዕግስት ይፈልጋል። አንድ አድዋን የሚያክል ነገር ትዕግስት ልክ ምሳሌ ህዳሴ ግድብን የሚያክል ትልቅ ጉዳይ ሀገራዊ ጉዳይ ትልቅ የኢትዮጵያን ብሔራዊ ጥቅም የሚያስከብር ጉዳይ በትዕግስት ነው ያለቀው። በትዕግስት ነው ያለቀው እንጂ ፈተናዎች ሳይቀሩ ቀርቶ አይደለም። ሞልቶ ውጣ ውረዶች ሳይኖሩ ቀርቶ አይደለም። ለዛ ግን ጥርስ ተነቅሶ በትዕግስት ነው። ማንኛውም ትልልቅ ጉዳዮች ጥርስ ተነቅሶ በትዕግስት ነው እንጂ በሎተሪ በእድል እንደው በአጋጣሚ ዱብ በሚል እድል አይደለም። ፈተናዎች አሉ። እነዛን ፈተናዎች በትዕግስት በማለፍ ነው። ስለዚህ አድዋ ላይ ትልቅ ትዕግስት ነበረ። ቅድሚያ ለሰላም በመስጠት ጉዳይ ላይ ትልቅ ትዕግስት ነበር እና ያንን ትዕግስት እስከ መጨረሻው በመግፋት ምክንያት የተገኘ ነገር ነው። ስለዚህ አድዋ ልናሸንፍ የቻልነው በአንድነት ልዩነትን ወደ ጎን ትቶ በመሰባሰብ እና የሁሉም ስብስብ አቅም ሆኖ ነው እና የትዕግስቱን ጉዳይ በጣም ወሳኝ ነው እንጂ በችኩልነት በእልህ በግልፍተኝነት የተገኘ ነገር አይደለም። ምን አገባኝ በማለት አይደለም። በዛ ነው። በጣም ቆንጆ። የቀረ ሐሳብ አለ ማውራት የምትወደው? ይሄንንማ ብናነሳው ለዘንድሮ ብለህ የምትለው? አዎ ምንድነው ያው አድዋን በየጊዜው እንደ ታሪክ ተማሪም እንደ አንድ ዜጋም በመናከብርበት ጊዜ አድዋ የሰጠን በጣም ትልቅ እድል አለ። ያ እድል ምንድነው? እጃችን ላይ ላሉት ፈተናዎች ትልቅ የሞራል ስንቅ ነው። ትልቅ የስነልቦና ስንቅ ነው። አድዋን ዛሬ ላይ ሆኖ እንዲህ ነው ብሎ መተንተን ሊቀል ይችላል። በነገራችን ላይ ግን ውስጡ ላይ በሚኮንበት ጊዜ
በርግጥ ይሄንን ድል ያመጣልኛል ብለው ነው ወይ የዘመቱት? እንደው በዓለም ልዩ ኢትዮጵያ ልዩ ትሆናለች ብለው ነው ወይ የዘመቱት? ልጆች በርግጥ ያው ልጆቻችን ነጻነት አገሩም ተከብሮ ይኖራል የሚለው ነገር እኛም እንከበራለን የሚለው ነገር ዋነኛው ነገር ነው። ነገር ግን ይሄ ነገር የኢትዮጵያን ልዩ የመሆን ጉዳይ በአፍሪካ የነጻነት ጮራ ትሆናለች በሚል ላይሆን ይችላል ያን ጊዜ ውስጡ ስለነበሩ። አሁንም ባለንበት ዘመን ላይ ብዙ ፈተናዎች አሉ። በዚህ እነዚህም ፈተናዎች በመታገል እነዚህም ፈተናዎች እልባት በመስጠት ጉዳይ ላይ እንዳድዋ ላንዘምት እንችላለን፣ ላንታጠቅ እንችላለን፣ ላንፎክር እንችላለን። ግን ችግሮቻችንን እና ፈተናዎቻችንን መፍታቱ ከአድዋ ያልተናነሱ ጉዳዮችን ፈጽመን ለመጪው ትውልድ ልናስረክብ የምንችልበትን እድል ነው እጃችን ላይ ያለው። ብዙ ጊዜ ዛሬ ላይ የሆነ ሰው አድዋ ላይ ዝመት ቢባል እንደው በኖርኩ ሊል ይችላል። ምክንያቱም ትልቅ የሆነ ውጤት ይዞ ስለመጣ። አሁንም በነገራችን ላይ ያሉን ቻሌንጆች ላይ መረባረብ ከአድዋ ያልተናነሱ እድሎችን የሚሰጥ ነው። በነገራችን በጣም ብዙ ዘመኑም ስለሚለያይ ነው እንጂ እጃችን ላይ በጣም ትልልቅ ፈተናዎች አሉ። ራስን ያለመቻል ፈተናዎች አሉ። ኋላ የመቅረት ፈተናዎች አሉ። ጉስቁልናዎች አሉ። የፖለቲካ ስብራቶች አሉ። እነኚህን ሁሉ መፍታት ቀላል ነገሮች አይደሉም። ባይዘወይ እነኚህን ሁሉ ደግሞ ለመፍታት እድሉ አለ። እድሉም ተሰጥቷል። አሁን ነው ያለው። ይሄንን መሳተፍ በዚህ ጉዳዮች ላይ ተሳታፊ ሆኖ የዚህ ተጋሪ ሆኖ የዚህ እድለኛ ሆኖ መሄድ ቀላል ተጋድሎ አይደለም። ባይዘወይ ቀላል ተጋድሎ አይደለም። ካለፈ በኋላ ምን ነው ባደረኩት እንደሚባል አይደለም። አሁን እንመልከት እስኪ አሁን የህዳሴ ግድብን እስከ መጨረሻው ሳይቋረጥ 2018 ዋዜማ ላይ እንደዛ ሲመረቅ የዛ ያስጨረሱት ከጅማሮ እስከ መጨረሻው ያስጨረሱት ትውልድ እና እዛው አካባቢ መሆን ምን ማለት ነው? አሁንም እየተሰሩ ያሉ ስራዎች አሉ። እነኚህ ስራዎች ውስጥ መገኘት ምን ማለት ነው? እነዚህ ነገሮች የሚፈቷቸው ነገሮች አሉ። በተለይ ራስን ካለመቻል ጋር ያሉ ትልልቅ አዋራጅ ነገሮችን መፍትሄ የሚሰጡ ናቸው። የዛ አካል መሆን ቀላል እድል አይደለም። የግዴታ አልፈን ወደ ኋላ ማየት የለብንም። ወደ ኋላ ዞረን ማየት የለብንም። አሁን ላይ እነዚህን ፈተናዎች የምናልፍበትን እድል ስላገኘን እዛ ላይ መረባረቡ ነው ትልቁ ነገር። እና አድዋን ወዳለሁ፣ አገሬን ወዳለሁ፣ ቤተሰቤን ወዳለሁ፣ ኢትዮጵያን ወዳለሁ፣ እህት ወንድሜን፣ አባት እናቴን፣ ልጆቼን ወዳለሁ የሚል ሰው ለነሱ መልካም የሚሆነውን ነገር ማድረግ ነው ያለበት። የሱ ትልቁ ስኬት ሊሆን የሚችለው ይሄ ነገር ነው። ቴንክ ዩ ዶክ። የተወደዳችሁ ተመልካቾቻችን መቼም ከድልም ድል አለ የሚለይ በጣም የፈካ በጣም የተዋበ ከዘመን ዘመን ከትውልድ ትውልድ የሚሸጋገር አድዋ እንደዛ ነው። እንኳን ለዚህ ለተወደደው ለማይረሳው ክብር ለሆነው ጌጥ ለሆነው ቀን በሰላም አደረሳችሁ ብለን እንላለን። ዛሬ በእሳት ዳር ጨዋታችን አድዋን እንዴት አሸነፍን ብለን ከዶክተር ታምራት ኃይሌ ጋር ጨዋታ አደረግን። ከኛ ጋር ስለነበራችሁ ጊዜ ስለሰጣችሁን እጅግ እናመሰግናለን። እድሜ ጤና ይስጠን። ሳምንት ደግሞ በዚሁ ሰዓት በሌላ ጉዳይ መልሰን እናገኛችኋለን። መልካም ሳምንት። እናመሰግናለን።